በማህበረሰብ አቀፍ ፕሮጀክት ግብራ ከ7000 በላይ የመማሪያ ክፍሎችን በ90 ቀናት ውስጥ ገንብቶ ለማህበረሰቡ ለማስረከብ ወደ ስራ መግባቱን የአልማ ዋና ስራ አስፈጻሚ መላኩ ፈንታ ተናገሩ። አልማ ከ2015 እስከ 2017 ዓ.ም ለ3 ዓመታት የሚቆይ አዲስ እቅድ በማዘጋጀት በክልሉ ያለውን የትምህርትና የጤና ተቋማት መሰረተ ልማት ችግሮችን ለመቅረፍ ማህበረሰቡን በስፋት በማሳተፍ ወደ ስራ መግባቱን አስታውቋል። ተመስገን ዳርጎት ተጨማሪ አለው። የአማራ ልማት ማህበር አልማ ከ2015 ከ2017 ለ3 ዓመታት የሚዘልቅ የማህበረሰብ አቀፍ ፕሮጀክት ግብራ ንቅናቄ እቅድ አዘጋጅቶ ወደ ስራ መግባቱን አስታውቋል። የማህበረሰብ አቀፍ ፕሮጀክት ግብራ ንቅናቄው አካል በሆነው በመጀመሪያው ዓመት በሚቀጥሉ 90 ቀናት 367000 ተማሪዎችን ተጠቃሚ የሚያደርግ 1832 ብሎኮችን ገንብቶ በማጠናቀቅ ለህብረተሰቡ ለማስረከብ እየሰራ መሆኑን የአልማ ዋና ስራ አስፈጻሚ አቶ መላኩ ፈንታ በሰጡት መግለጫ አስታውቀዋል። የማህበረሰብ አቀፍ ፕሮጀክትን መተግበር አዋጭ መንገድ ነው ብለን ነው እየሄድን ያለነው። አላማው ሙሉ በሙሉ በህዝብ ተሳትፎ የሚሰሩ ፕሮጀክቶች እንዲሆኑ የማድረግ ነው። ፕሮጀክቶቹ ደግሞ በተቻለ መጠን ወጪ ቆጣቢ ሆኖ እንዲፈጸሙ ማድረግ ነው። ፕሮጀክቶችን ስንፈጽም ደግሞ እዛው ያለ የአልማን ተልዕኮ የማሳካት በአባላት ምልመላ በሀብት ሞቢላይዜሽን በመፈጸም አቅም ማሳደግ የአልማን አቅም የህዝብ ተጠቃሚነትን በማሳደግ በሚል ኮንሴፕት ነው የጀመርነው። ግቡ እንደ ግብ ያስቀመጥነው እንግዲህ 1832 ብሎኮችን የትምህርት ብሎኮችን እንገነባለን ነው። እነዚህ 1832 ብሎኮች ወደ ክላስ እንቀይራቸው በዝቅተኛ ወደ 7398 የመማሪያ ክፍሎች ይሆናሉ። በአንድ የመማሪያ ክፍል 50 ተማሪ ቢይዝ ከ367000 ተማሪ የሚይዙ ትምህርት ቤቶችን በዘንድሮ ዓመት ጨርሰን በቀጣዩ ዓመት እናስረክባለን ብለን እየተንቀሳቀስን ነው ያለነው። ይሄ ደግሞ ቀደም ያልኩት በኮሚኒቲ ቤዝድ እና ሌበር ኮንትራክት አፕሮች ልንሰራው ስላሰብ ወደ 90000 ወጣቶች የስራ ዕድል ያገኙበታል ብለን ነው ፕላን አድርገን እየሄድን ያለነው። ይሄ የማህበረሰብ አቀፍ ፕሮጀክት ተቋማቱን ለመገንባትም የገንዘብ ማሰባሰብና የሚገነቡ ተቋማት ተለይተዋል። በሁሉም ዞኖች እንደ ዞኖች የማህበረሰብ ስለሆነ ማህበረሰብ የሚያዋጣው ስለሆነ 1.7 ቢሊዮን ብር በአልማ አካውንት በየዞኖቹ ይገኛል ማለት ነው። ይሄ በቀሪ ጊዜ እየጨመረ የሚሄድ ይሆናል ማለት ነው። የማሰባሰቡ እስከ በጀት ዓመቱ የሚሄድ ስለሆነ ፕሮጀክቶች ተለይተዋል። ከማህበረሰቡ ጋር በመሆን ሳይቶቹ ተለይተዋል። የሚሰራው ስራ ተለይቷል። የተወሰኑ ፕሮጀክቶች ግንባታ ተጀምሯል። በዚህ ኮንሴፕት ጀምረናል። ለማስፋት ነው አሁን እንግዲህ ዛሬ እየተወያየን ያለነው። በአብዛኛው አካባቢ ጀምረናል። በማህበረሰብ ተሳትፎ በሌበር ቤዝድ አፕሮች ማቴሪያሉን ማህበረሰቡ ያካባቢው ማህበረሰብ ያልማ ኮሚቴ ያለ ይገዛል፣ ሌበሩን ኮንትራክት ይሰጣል። በዚህ መልኩ እየሄድን ያለነው 64 ፕሮጀክቶችን በአብዛኛው ዞኖች ቴስት አድርገናል። በማህበረሰብ አቀፍ ፕሮጀክት ግበራ በአልማ የሚገነቡ ተቋማት በአነስተኛ ወጪና በአጭር ጊዜ እንዲጠናቀቁ ተደርገው መታቀዳቸውን የአልማ ዋና ስራ አስፈጻሚ አቶ መላኩ ፈንታ ገልጸዋል። በአጭር ጊዜ እያለቁ ነው። ሁለተኛ ለአካባቢው ስራ ዕድል ፈጥረዋል። ሶስተኛውና ትልቁ ከወጪ አንፃር በኢንጂነሪንግ ስቲሜት በጨረታ ቢወጣ ከነበረው ከሚገኘው ከ35 እስከ 50% ቅናሽ ያሳየበት ሁኔታ አለ ማለት ነው። ስለዚህ በአብዛኞቹ ዞኖች ሞክረነው ከ35 እስከ 50% የወጪ ቁጠባ እንትናለው ማህበረሰቡ ይሄን ልምድ በሌሎች ስራዎችም እንዲያሰፋው እያሰብን እንሄዳለን ማለት ነው። ከዚህ አንፃር እንግዲህ ስራውን ለማስፋት ከመጋቢት ጀምሮ የንቅናቄ እቅድ ነው አዘጋጅተን እየተንቀሳቀስን ያለነው። በዚህ መሰረት የአሰራር ማኑዋሎች መመሪያዎች ተዘጋጅተው ኦሪየንቴሽን ሰጥተን እንትን ብለናል። አልማ በትምህርት ቤትና በጤና ተቋማት ግንባታ ከፍተኛ ርብርብ እያደረገ ይገኛል። ባለፉት ዓመታትም ከ1300 በላይ ተቋማትን ገንብቶ ለህብረተሰቡ አስረክቧል። ህዝቡ መንግስትና መንግስታዊ ያልሆኑ ድርጅቶችም ለአልማ ድጋፍ በማድረግ የህብረተሰቡን የተቋማት ችግሮች ለመቅረፍ ርብርብ እንዲያደርጉ ጥሪ አቅርበዋል።